ሰላም እንዴት አላችሁ ቤተሰብ? ባለፈው ክፍለ ትምህርታችን የነ ቤቶችን አይተን በነ ቤቶች ቃላት መስርተን ነበር የተለያየ ነው ማለት ነው። ዛሬ ደግሞ አዲስ የአማርኛ ፊደል ይዤላችሁ መጥቻለሁ። ይህ ንጋት አካዳሚ ነው። ኦንላይን መማር የምትፈልጉ ከታች በተቀመጠው ስልክ ብትደውሉ ይደርሰኛል። በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ ማለት ነው። እንግዲህ ዛሬ የምናያት የአማርኛ ፊደል ሀ ትባላለች ማለት ነው። ኃይለ ሥላሴ ውሃ ብለን በተለምዶ እንጠራታለን። ስለዚህ ያቺ ሀ ምን ትመስላለች የሚለውን አሳያችኋለሁ ማለት ነው። ቅርጿን በደንብ እንድትለዩት እፈልጋለሁ። ብዙ አይነት ሀዎች ናቸው ያሉ። ሀሌታ ውሃ አለ፣ ሀመር ውሃ፣ ኃይለ ሥላሴ ውሃ አለ። ሌላ ደግሞ ሀ የሚባል የሀም ዝርያ አለ። ስለዚህ እሷን እችን ኃይለ ሥላሴ ውሃን አሳያችኋለሁ ማለት ነው። ብዙ ጊዜ እችን ኃይለ ሥላሴ ብለን ለመጻፍ ስንፈልግ የምንጠቀማት ሀ ናት ማለት ነው። ስለዚህ እስኪ እንመልከት። እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ። አንድ ጊዜ ልመልስላችሁ። ሀ ሁ ሂ ሃ ሄ ህ ሆ። ተመልከቱ፣ በደንብ ለዩዋቸው። ሀ ሁ ሂ ሃ ሄ ህ ሆ። ይህን ነው የሚመስል። በነገራችን ላይ ይቺ ከማን ጋር ትመሳሰላላችሁ? ትመሳሰላለች ካላችሁ ከነ ጋር ትመሳሰላለች፣ በጣም ትመሳሰል። ስለዚህ ለመጻፍ እንዳትቸገሩ። መጀመሪያ ይሄው ነን ጻፍኩ ማለት ነው። ነን ጻፍኩ። እቺ ነን ትናንትና ስላየን ማለት ነው። ከዛ እዚህ ጋር አግዳሚ መስመር ማድረግ ማለት ነው። ሀ ለማድረግ ይሄው ጥርት ያለች ሀን ጻፍኩ ማለት ነው ስትጽፉ እናንተም። ስለዚህ መጀመሪያ ነን መጻፍ ይኖርባችኋል ማለት ነው። በሁለተኛ ደረጃ ደግሞ ይሄው ኑ ጻፍኩኝ። ይሄው ከጎኗ ቀጠልኩባት ማለት ነው። ኑ እዚህ ጋር ደግሞ ስቀጥልባት ሁ ትሆናለች ማለት ነው። ስለዚህ በቀላሉ መጻፍ እንችላለን ማለት ነው። ይችን ሀ ማንም ነን በመጻፍ ከዛ ከነ ላይ በጎን በኩል ቅጥል በመጨመር ማለት ነው። ስለዚህ እቺ ሀ ትባላለች ማለት ነው። እንግዲህ ብዙሃን ውሃ፣ ኃይለ ሥላሴ ውሃ፣ ሌላም ተብላ ትጠራለች ማለት ነው። ለማንኛውም ይኸው ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ሰባቱን ቤቶች ይህንን ነው የሚመስሉ ማለት ነው። እስኪ እንደው ላጻጻፍ በሚመች መልኩ ላሳያችሁ እስኪ እያንዳንዳቸውን ማለት ነው። ላጻጻፍ በሚመች መልኩ እያንዳንዳቸውን አሳያችኋለሁ። እንግዲህ ሀ ይቺ ናት እዚህ ጋር ያለችው ማለት ነው። እንዲታያችሁ ትንሽ ሳይዙን ከፍ ላድርግላችሁና ሌሎችንም አሳያችኋለሁ ማለት ነው። ስለዚህ ሀ እዚህ ጋር የምንመለከታትን ትመስላለች። ሀ ለመጻፍ እንግዲህ ይኸው ሀ አርጌ ጻፍኩ ማለት ነው። እኔ ሳይዙን ትንሽ ጨመር ላድርግበት። ሁ ማድረግ ብፈልግ ቀጥታ ይኸው እዚህ ጋር እንዲታያችሁ ያው ከፍ ይበል ብዬ ነው። እዚህ ጋር ትንሽ ሳይዙን ጨመር ላድርግላችሁ እዚህ ጋር እንዲታያችሁ። ይኸው ሀን ጻፍኩ እዚህ ጋር። ይኸው ሀን ጻፍኩ ማለት ነው። ከዛ ሁን ደግሞ ልጽፍ ነው። ሁን ለመጻፍ ስፈልግ አሁንም ምን አድርጋለሁ? ይኸው በጣም ሳይዙን ስለጨመርኩት ነው። ትንሽ ላሳንሰው። እሺ በዚህ ልክ ይበቃኛል። እስኪ ሁ ለማድረግ ከፈለጉ ደግሞ ይሄ ሁ ማድረግ። እሺ አሁን ሁን ልጽፍ ነው። ሁን ጻፍኩ ማለት ነው። ሂ ማድረግ ደግሞ ብፈልግ ቀጥታ ምንድነው ማድረገው? እዚህ ጋር ይሄው አይን ማለት ነው። ሂ ሀ ማድረግ ከፈለጉ ይሄው ሀ አራተኛው ሀ ማለት ነው። ኃይለ ሥላሴ ብለን ስንጽፍ ብዙ ጊዜ ይሄን የምንጠቀም ብያችኋለሁ። ሀ ሄ ይሄው ሄ ጭንቶሻች አምስተኛ ፊደሎች እንግዲህ ሁሌም እንዲህ ቀለበት አይነት ነገር ነው ያላቸው ብዬ ተደጋጋሚ እናገራለሁ ማለት ነው። ስለዚህ ሄ ይህች ናት። ህ ደግሞ ስትሆን ይሄው ወደ ታች ነው ዝቅ የምትለው ማለት ነው። ህ እንላታለን ማለት ነው። የመጨረሻዋ ሆ ይኸው ሆ ይህን ይመስላል ማለት ነው። ስለዚህ ከመጀመሪያው ጀምረን እናያቸው ብንል ቀጥታ ምን ይሆናል ማለት ነው። እዚህ ጋር እሺ ይሄን ላጥፋውና ስለዚህ ሀ ሁ ሂ ሃ ሄ ህ ሆ
ይህን ይመስላሉ ማለት ነው። ስለዚህ የሀ ቤቶች ይህን ነው የሚመስሉ ማለት ነው። እስኪ አሁን ደግሞ በእነዚህ ባየናቸው የሀ ቤቶች ቃላት መመስረት ይኖርብናል ማለት ነው። በእርግጥ በድምጽ ተመሳሳይ ስለሆኑ በሀሌታ ሀ የመሰረትናቸው ቃላቶች ለዚህ መሆን ይችላሉ ማለት ነው። ስለዚህ ይሄው እስኪ በሀ ለምሳሌ በሀ ምን ብዬ መሰረት እችላለሁ? ሀ ይሄው ሀሳብ ማለት እችላለሁ አይደል? ሀሳብ እዚህ ጋር እኔ የመሰረትኳቸው ስላሉ እንደውም እነሱን ላሳያችሁ። በሀ እዚህ ጋር ተመልከቱ። ይሄው በሀ ይሄው ሀሳብ፣ በሁ ሁልቅ ቁጥር ማለት ነው። በሂ ሂስ፣ በሀ ሀይ፣ በሄ ሄር፣ በህ ህዳር፣ በሆ ሆህተ ብርሃን እና የመሳሰሉ ቃላቶችን መመስረት እችላለሁ ማለት ነው። እንግዲህ እነዚህ የሀ ቤቶች ናቸው ማለት ነው። የሀ ቤቶች ይህን ነው የሚመስሉ ማለት ነው። ቀጣይ ደግሞ የምናያት የአማርኛ ፊደል ኘ ትባላለች። ኘ ብለን የምንጠራት እንግዲህ ነን ጽፈን ከላይ ላይ ነው የምንቀጥልባት። አሁን ቅድም ሀን ስንጽፍ ምንድነው ያደረግነው? መጀመሪያ ነን ጻፍን፣ ከዛ በኋላ ከዚህ ከጎኗ ነው የቀጠልንባት። እቺ ስትሆን ሀ ነው የምትሆነው። አሁን ማሳያችሁ ኘ ደግሞ ይኸው ነን ጻፍኩና ካናቷ ላይ አግዳሚ መስመር፣ እቺ ደግሞ ኘ ትሆናለች ማለት ነው። ስለዚህ ይቺ ኘ ምን ትመስላለች የሚለውን የማሳያችሁ ይሆናል ማለት ነው። ፈጠን ብዬ እንግዲህ እያንዳንዳቸውን እንመልከት። ኘ የመጀመሪያዋ ፊደል ይቺ ናት። ይኸው ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። አንዴ ልመልስላችሁ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ ትመስላለች። ተመልከቱ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። እስኪ እንጻፋቸው አንዴ። ጻፋቸው። ለመጻፍ ብዙ አታስቸግርም። እንዳልኳችሁ ነን መጻፍ ነው መጀመሪያ የሚጠበቅብኝ ማለት ነው። ስለዚህ እነዚህ ላጥፋቸውና እንደገና ጽፋቸዋለሁ ማለት ነው። ስለዚህ ኘን እንድጻፍ እስኪ ይሄው ኘ ሆነች። ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። ስለዚህ በዚህ መልኩ እንጽፋቸዋለን ማለት ነው። እንግዲህ በእነዚህ ደግሞ እንግዲህ ብዙ ጊዜ ቃላት አይገኝላቸውም ማለት የመጀመሪያ ሆነው አናገኛቸውም ማለት ነው። ግን እስኪ እናንተ የራሳችሁን ቃላቶች መስርታችሁ ለሚቀጥለው እንድታመጡ እፈልጋለሁ ማለት ነው። ስለዚህ በእኛ ቤቶች ቃላት መስርታችሁ ቀጣይ እንድንገናኝ እፈልጋለሁ። በሚቀጥለው ቪዲዮ ሶስቱንም ባንድ ላይ አድርገን እናይና በቃ በሶስቱም ፊደላት ደግሞ ቃላትን እንመሰርታለን ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ኦንላይን መማር የምትፈልጉ ካላችሁ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል ማለት ነው። በምትፈልጉት የሶሻል ሚዲያ አማራጭ በጥራት